ትንቢተ ኢሳይያስ ምዕራፍ 5 ላይ ከቁጥር 1 ጀምሮ ጥቂት ቁጥሮች አነባለሁ። አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ ይቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያውም ቆፈረ፣ ድንጋዮቹንም ለቅሞ አወጣ፣ ምርጥ የሆነውንም አረግ ተከለበት፣ በመካከሉም ግንብ ሠራ፣ ደግሞም የመጥመቂያ ጉድጓድ ማሰበት። ወይንንም ያፈራ ዘንድ ተማመነ፣ ዳሩ ግን ሆምጣጤ ፍሬ አፈራ። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኗ ቦታ መካከል እስኪ ፍረዱ። ለወይኔ ያላደረግሁለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራል ብዬ ሲተማመን ስለምን ሆምጣጤ ፍሬ አፈራ? አሁንም በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ፣ ለመሰማሪያም ይሆናል። ቅጥሩንም አፈርሳለሁ፣ ለመረገጫም ይሆናል። ባድማ አደርገዋለሁ፣ አይቆረጥም፣ አይኮተኮትም። ኩርንችትና እሾህ ይበቅልበታል። ዝናብንም እንዳያዘንቡበት ደመናዎችን አዛለሁ። ቁጥር 7 የሠራዊት ጌታ የእግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው። የደስታውም አትክልት የይሁዳ ሰዎች ናቸው። ፍርድን ተስፋ ያደርግ ነበር፣ እነሆም ደም መፍሰስ ሆነ። ጽድቅንም ይተማመን ነበር፣ እነሆም ጩኸት ሆነ። ስፍራም እስከማይቀር ድረስ እናንተም በምድር ላይ ብቻችሁን እስክትቀመጡ ድረስ ቤትን ከቤት ጋር ለሚያያይዙ እርሻንም ከእርሻ ጋር ለሚያቀራርቡ ወዮላቸው። የሠራዊት ጌታ እግዚአብሔር በጆሮዬ እንዲህ አለ፣ በእውነት ብዙ ታላቅና መልካም ቤት ባድማ ይሆናል፣ የሚቀመጥበት አይገኝም። ከወይኑ ቦታ 10 ጥማድ በሬ ካረሰው አንድ የባዶስ መስፈሪያ ብቻ ይወጣል። አንድ የቆሮስ መስፈሪያ ዘር አንድ የእፍ መስፈሪያ ብቻ ይሰጣል እያለ ይቀጥላል። እንግዲህ አስቡ፣ እግዚአብሔር ለእስራኤል ሕዝብ ለይሁዳ ሕዝብ ያላደረኩለት ነገር የለም ነው እያለ ነው ያለው። ስዕላዊ በሆነ መንገድ እግዚአብሔር አድራጎቱን ለሕዝቡ ያደረገውን ቸርነት ለሕዝቡ ያደረገው መልካምነት ሲናገር እንመለከታለን። ይሄ አውድ የሚያሳየን እግዚአብሔር ለሕዝቡ ያደረገውን ጥበቃ፣ ለሕዝቡ ያደረገውን ቸርነት፣ ለሕዝቡ ያደረገውን እንክብካቤ ያሳያል። ወይን ማለት በእስራኤል ሕዝብ ይመሰላል። ወይኑ ደግሞ እንዲያፈራ ለወይኗ የሚያስፈልገውን ሁሉ እንዳደረገለት ነው የምናገረው። እንዳትደርቅ በዙሪያዋ ውሃ መቋጠር የሚችሉ ጉድጓዶችን እንደማሰ፣ ለወይኗ ደግሞ እድገት እንቅፋት የሚሆኑ ድንጋዮችን ለቃቅሞ እንዳስወገደ እግዚአብሔር ብዙ ጥበቃ እንዳደረገላት፣ ብዙ ቸርነት እንዳደረገላት ይናገራል። ነገር ግን ወይኗ በተደረገላት መልካምና በጎ ስራ የመለሰችው መልስ እጅግ በጣም ልብን የሚሰብር ነው። አሳፋሪ ነገር ነው። መልካም ፍሬ ሲጠብቅ ይህንን ሁሉ ዋጋ የከፈለው የወይኗ ባለቤት መልካም ነገር ሲጠብቅባት፣ ወይኗ ግን መራራ ነገር ነው የሰጠችው። እግዚአብሔር ከሕይወታችን እንደዚህ አይነት መንፈስ ይቁረጥ። ብዙ ሰው እግዚአብሔር አምላክ ብዙ ነገር አድርጎለታል። እግዚአብሔር በብዙ አቅጣጫ ጥበቃ አድርጎለታል፣ ቅጥር ሰርቶለታል። ነገር ግን ብዙ ሕዝብ እንደዚህ ወይን ምላሹ አሳፋሪ ነው።
እግዚአብሔርን ደስ የሚያሰኝ የሚያኮራ ነገር አይደለም። ብዙ ሰው ለእግዚአብሔር የሚመልሰው እግዚአብሔርን የሚያሳዝን የእግዚአብሔርን ልብ የሚሰብር ነገር። እቺ ወይን ብዙ ነገር ተደርጎላት፣ ብዙ ጥበቃ ተደርጎላት፣ ብዙ እንክብካቤ ተደርጎላት፣ ነገር ግን የሰጠችው መራራ ፍሬ ነው። ፍረዱልኝ አለ እግዚአብሔር። ፍርድ ፈለገ። ፍረዱልኝ እስቲ ለዚህ ለወይኑ ቦታ ያላደረኩለት ነገር ምንድን ነው አለ። አጠገባችሁ ያለውን ሰው እግዚአብሔር ለአንተ ያላደረገልኝ ነገር ምንድን ነው በለው። ወይን አንተ ነህ። እግዚአብሔር ለአንቺ ያላደረገልሽ ነገር ምን አለ? ከስንት ጉድ ነው ጌታ የጠበቀሽ? ከስንት አይነት ጨለማ ነው እግዚአብሔር የታደገሽ? ነገር ግን እግዚአብሔር የሚፈልገውን አይነት ህይወት ነው ወይ የኖርሽ ያለሽው? እግዚአብሔርን ደስ የሚያሰኝ አይነት ህይወት ነው ወይ የኖርክ ያለው? ምን አይነት ፍሬ እያፈራ ነው? እግዚአብሔር ከኔና ከናንተ መልካም ፍሬ ይጠብቃል። አሜን አትሉም? ዛሬ በጭካኔ ወንድሙን እየገደለ ያለ ማን ነው? ዛሬ በጭካኔ ለይቷ ጉድጓድ እየማሰች ያለችው ማን ናት? ማን ነው ዛሬ ጦንቃይ ቤት በመሄድ ለወንድሙ ድግምት እያሰራ ያለ? ይሄ መራራ ፍሬ ነው። አስመሳይነትን እግዚአብሔር ከኛ ህይወት ላይ እንደ ጨርቅ ይግፈፈው። አሜን። አረ በደንብ አሜን በልባክ። ምን አልባት ምን እንደነካዋችሁ አላቅም። እስቲ ለቀቅ በሉና አሜን በለዋ። ያበደረ እስቲ 10 ብር ያበደረኝ ሰው የእግዚአብሔር ሰው ብድር አለብኝ ያኮረፍኩት ለዛ ነው ሚልስቶ እንደ በጥፍ መልስለታል። ምን ነው ምን ለምን ታኮርፋላችሁ? ኢየሱስ ያድናል። እስቲ ልቀቁና አሜን በሉት። እንዲህ ብሎኛል የጌታ መንፈስ ከኢትዮጵያ ቤተ ክርስቲያን መራራን ነገር ነቅላለሁ ብሎኛል። እየዘመርን የምናፈራው መራራ ነው። እየጸለይን የምናፈራው መራራ ነው። ሃሌሉያ እያልን ትንቢት እየተናገርን የምናፈራው ግን መራራ ነው። መጨረሻው ግን እንደዚህ ወይን መቆረጥ ነው። ይሄ የፍርዱን ቀን ነው የሚያሳየው። አይቀርማ የፍርድ ቀን አለ። በምድር ላይ የዘራውን ደግሞ ታጭዳለህ። ስለዚህ ልንገራችሁ ጌታ በጣም ሰሞኑን በዚህ ቃል እጅግ በጣም እየተናገረኝ ነበር። ብዙ ሰው እግዚአብሔር የሚፈልገውን አይነት ህይወት አይደለም እየኖረ ያለው። መራራ ፍሬ፣ ወንድም መጥላት መራራ ፍሬ ነው። ቸርነት አለማድረግ መራራ ፍሬ ነው። ጉድጓድ መቆፈር መራራ ፍሬ ነው። አጠገባችኋል እግዚአብሔር አላሳደገህም ወይ በለው። ፊቱን እያያችሁ አትፍሩት። እሺ እግዚአብሔር አላሳደገህም። እግዚአብሔር አላለመለመህም። ድርቀትን ከህይወት ላይ እግዚአብሔር አላስወገዳም። እግዚአብሔር ያልበላውን እንጀራ አላበላም በሉታ። አቤት ተወሷል። ላሳደገሽ ጌታ፣ ለተንከባከበህ ጌታ፣ ሰው ላረገህ ጌታ ሩዳ ባሻ ካታላባ እህቶቼና ወንድሞቼ እጅግ በጣም ፕሊዝ በጣም በትልቅ አክብሮት እግዚአብሔር የቀጠረልሽ ቅጥር ካንቺ ዙሪያ ከተነሳ አጉል ሞት ነው የምትሞችው። እግዚአብሔር የቀጠረልሽ ቅጥር ካንተ ዙሪያ ከተነሳ ትሰቃያለህ። የሚመታኝ ብዙ ነገር ነው። የሚፈራረቅብህ ብዙ ነገር ነው። ኢዮብን ቀጥረይለታል እኮ ነው ያለው ሰይጣን አይደል? የተቀጠርን ሰዎች ነን እኛ። ወይን ማለት መቀጠር ይፈልጋል። በባህሪው ከተነካካ ይጨነግፋል፣ ፍሬ አያፈራም። ወይን በባህሪው በተፈጥሮ ምን ይፈልጋል መሰላችሁ? ዙሪያው እንዲታጠር ይፈልጋል። ምንም አይነት ነገር ወይንን እንዲነካካና እርሻ ውስጥ እንዲመላለስ አይፈቀድም። ለዚህ ነው መጽሐፍ ሲናገር ጥቃቅን ቀበሮዎችን አጥምዳችሁ ያዙ፣ ምክንያቱም የወይኑን ቦታ ያጠፉታል፣ ያበላሹታል። ዛሬ በኢየሱስ ስም አንድ ጸሎት ጸልያለሁ። የወይንን ቦታ የሚያበላሹ እባቦች ይታረዱ። ግድልህም ዋጠው ሻካ ይጠቅማል። ሻንዶራ ባሳ ካታላባ ሪና ማንዶስ ዛሬ አንድ ሰው ይፈወሳል።
ጌታ ተናግሮኛል። ማንቶ ራዛ መራራ ነገር ከቤትሽ ይነቀላል። መራራ ነገር ካንተ ህይወት ላይ ይቆረጣል። አስመሳይነት፣ ሽንገላ በኢየሱስ ስም ይነቀላል። ቻቱ እስቲ ይነቀላል በል። መልካም ነገር ሲጠብቃት የሰጠችኝ ነገር መራራ ነው። እስቲ ፍረዱልኝ፣ ለዚች ወይን ምን ያስቀረውት ነገር አለ ያለ እግዚአብሔር ምን አጎደለህ በሎ ተገባችሁ ያለስ ወይኔ አሜን አሜን አሜን። እስቲ ጌታ ሆይ በሉ ምንም አላጎደልከኝም በሉ። ስጠኝ ያልኩትን በሉ ሰጥተኛል። አድርግልኝ ያልኩትን በሉ አድርገህልኛል። አኖማያ ኤጋዳና በመንፈሳ ዓለም ምን አያለው? ከአንዳንድ ሰው ህይወት ላይ የሆነ የተቦጫጨቀ ልብስ ሲነቀላየው አዲስ ልብስ መልበስ ይሆናል። የከበረ ልብስ ትለብሻለሽ። አሜን 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 አሜን። ምን አጎደልኳት እስቲ ንገሩኝ፣ እስቲ ፍረዱልኝ አለ። ለዚች ወይን ምን ያስቀረውት ነገር አለ? ምንድነው ያጎደልኩት ያሳነስኩት ነገር? እንድታድግ ደክሜያለሁ፣ እንድታፈራ ብዙ ነገር አድርገላት። ግን ለምንድነው ምላሿ መራራ የሆነው? አንዳንዶቻችን እኮ ብዙ ነገር ያደረገልንን እግዚአብሔር መልሰን ቁስሉን እንወጋለን፣ መልሰን እናደማዋለን፣ መልሰን እናቆስለዋለን። እግዚአብሔር እኮ ብዙ ነገር አድርጎልናል። ከእጁ በልተናል፣ ከእጁ ብዙ ነገር ተቀብለናል። በዚህ ጉባኤ ውስጥ እርግጠኛ ሆኜ የምነግረው 100% ከእግዚአብሔር እጅ ያልተቀበለ ሰው የለም። እስከ ጎልጎታው እስከ መጨረሻው ግን በመጽሐፍ ቅዱስ ጌታ ኢየሱስን ብዙ ሕዝብ ተከትለዋል። ብዙዎች በምድረ በዳ በልተዋል። ብዙዎች በምድረ በዳ ውሃ ጠጥተዋል። ኢየሱስ ብዙ ነገር አድርጎላቸዋል። ግን የመጨረሻዋን ጽዋ ሊጠጣ ሲሄድ አንድ ሰው ብቻ ነው የተከተለው። ብዙ ሰው በዚህ ዘመን ቢፈተሽ የሆነ ነገር ፍለጋ ነው ከቸርች ቸርች የሚዞረው። ካገኘ በኋላ ውሎው ሌላ ጋር ነው የሚሆነው። እያየን ነው ብዙዎች። እግዚአብሔር ሆይ ከእግር አሳርፈ መኪና ስጠኝ ሲለው ሰውየው ላንገነው ለላገነው ነው የሚዞረው። ቸርች ይተዋል፣ የእግዚአብሔርን ቤት ይተዋል። የክርስቶስ ፍቅር ከውስጡ ይወጣል። ሌላ ፍቅር ነው ውስጡ የሚገባው። ይሄ መራራ ፍሬ ይባላል። የተነቀለ ይሁን። እያናገረኝ ያለው መንፈስ ቅዱስ ነው። እኔ በስሜት በስጋ አይደለም። ተገባችሁ ያለውን ሰው ወንድምን አለመውደድ በሉ መራራ ፍሬ ነው በሉ። ኢቲን አለመውደድ መራራ ፍሬ ነው። ለቤተ ክርስቲያን አለመታዘዝ መራራ ፍሬ ነው። እኔ የሚፈራው አንድ ነገር ነው። እግዚአብሔር የቀጠረልህ ቅጥር ከዙሪያ እንዳይነቀል ብቻ። በቃ አሁን ጨክኜባታለሁ፣ ለወይኔ ያደረኩትን ነገር ሁሉ አሁን አጠፋለሁ አለ። እንዳትለመልም እንዳታድግ አሁን የመጀመሪያ ዝናብ በላዋ ላይ እንዳይወርድ ሰማይ ዘጋለሁ። እንዲህ በሉ እስቲ እግዚአብሔር ሆይ ሰማይን አትዝጋብኝ በሉ። በሉ ድገሙና ግድ የለም። የመጀመሪያ ዝናብ እንዳይወርድባት እንዳያጠጣት ምን አደርጋለሁ? ሰማይ ምን አረ ዘጋለሁ እንዳታፈራ። ሁለተኛ የሰራሁትን ቅጥር ሁሉ ከዙሪያዋ አጠፋለሁ። ያገኘ ሁሉ እንድረማመድባት አሳልፌ ሰጣለሁ። ያገኘ ሁሉ ይረማመድባታል። የክርስቶስ ደም አሁንም ቅጥር ይሆንላችሁ። አላበዛም፣ ሌላ ጊዜ ሰብካለሁ። ለነዚህ መራራ ፍሬ ለሚያፈሩ ወዮላቸው ነው የሚለው። ተደጋግሟል። በዚህ ምዕራፍ ላይ ወዮላቸው ወዮላቸው የሚለው ተደጋግሟል። እግዚአብሔር ወዮልኝ ካለ ከባድ ቆም ብለህ መመለስ
ጌታ ሆይ እኔ ምን አይነት ፍሬ ነው እያፈራው ያለሁት? የሚወደኝም ብቻ ነው ወይ እየወደድኩ ያለሁት? የሚጋብዘኝም ብቻ ነው ወይ እየጋበዝኩ ያለሁት? ቆም ብሎ ማየት። አሜን በሏ። አጠገባቸው የሚወድኝ ብቻ አትውደድ በለው። የሚጠላህንም ምራገምህንም ውደደው። አሜን በሏ። የሚወደንን ብቻ ከወደድን ትክክለኛ ህይወት እየኖርን አይደለም። መርጣችሁ አትውደዱ። ኢየሱስ መርጦ አልሞተም። አሜን። ለሀብታም ለድሃ ለእንትና ብሎ አልሞተም። ለሁሉም እኩል ነው አይደል? አባት ሆይ አሁን የመጣው ቃል በእህቶቼና በወንድሞቼ ህይወት ላይ ለመልካም ሆኖ እንዲሰራ በኢየሱስ ስም ጸልያለሁ። የሰሙት ሁሉ በዚህ ቃል ራሳቸውን በመፈተሽ ራሳቸውን በማየት ለአንተ የሚገባው መልካም ፍሬ እንዲያፈሩ ጸጋ ይርዳቸው። በመጨረሻ በፍርድ ዙፋን ፊት ሲቆሙ ለክብር እንዲበቁ በኢየሱስ ስም ጸለይኩ። አሜን። አጨብጭቡ ለቃሉ ክብር።